እኔ አንድ ነገር ማለት የምፈልገው ትንሽም ይሁን ትልቅ ከኛ የተሻለ እውቀት ካለው ቢመክረን የተሻለ ነው ብዬ ነው የማስበው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ አንዳንድ ነገር አይቼ ብቅ ብያለሁ ማለት ነው። አንዳንዴ የሰው መውደድ ስጠኝ የሚባለው እውነት ነው፣ ለመናገር እውነት ነው። እውነት ምን ልላችሁ ፈልጌ ነው። ትናንትና የብሩኪው ሀብ ወንድማችን ሰርቶ ነበር እና ኒሃን ነው ስሟ ፍቅረኛው እዩን ሂጃ አናግራታለሁ ስትለው ማናግራት ነገር አለ ለምን ከመሀላቸው ትገባለች ምናምን ብሎ ሲል እሱ ምንም አያገባሽም፣ የሚያገባሽ ነገር የለም፣ አይመለከትሽም ማለት አንቺ ትምህርትሽን መማር እንጂ ሴት ልጅ ነሽ፣ ሴት ልጅ ሆነሽ እሷን መረዳት አለብሽ። እና ደግሞ ይሄ እውነት ለመናገር ልክ ነው። ማንኛውም ሴት ልጅ ተበድላ ስናይ እማንወድ ሰዎች ነን። እኛ ተመልካች እንግዲህ የብሩኬ ልጅ ስላልሆነ ነው እንግዲህ ከእዩ ላይ ይሄን ማት የምንወርድባት። ምክንያቱም እርግጠኛ ስለሆነ ጨረቃ ፋሚሊ እርግጠኛ ስለሆነ ነው። እና እዚህ ጋር ማለት ነው አንዳንዴ አሁን ላይ ትላልቆች ናቸው፣ ትላልቅ ሰዎች ናቸው ወጥተው የሚናገሩት እና እናንተ የእኛን እድሜ አልፋችሁ ሂዳችሁ አያገባችሁም፣ እናንተ ምንም አይመለከታችሁም ብሎ ሲናገር ነበር። በነገራችን ላይ ትንሽም ይሁን ትልቅ ማለት ነው እኔ አንድ ነገር የምነግራችሁ ነገር ቢኖር አንዳንዴ እኛ በታይ ሆኖ አይምሮ የተሻለ አስተሳሰቡ ደህና ሆኖ እኛን የሚያስተምረን አጋጣሚ ሊኖር ይችላል። ከኛ በላይ ትልቅ ደግሞ ህይወቱን ተሞክሮውን ያየ ብዙ ነገር ሊመክረን ይችላል። በብዛት እንደዛ ነው። ምን ችግር አለው ታዲያ? ትላልቅም ሆነው ምክር ቢሰጡ ምንም ይሄን ያህል የሚከፋ ነገር አይደለም። እንዲህ ቤተሰቦች የትንሽ ትንሻችሁ እንኳን የሆነ ነገር ስታደርጉ አይ እንደ ባታረጊ ብላችሁ የሆነ የምትቀይሩበት ታይም የለም? ሀሳባችሁን የምትቀይሩበት ነገር የለም? እኔ በምክር እውነት ለመናገር የተሻለ ምክር ከሆነ ለምን ህፃን ልጅ ብትሆን እቀበላለሁ። እኔ እንደ ራሴ እንደ ግሌ አስተያየት ማለት ነው። እና እናንተ ትላልቆች ናችሁ ከኛ ጋር እኩል አይደላችሁም፣ አያገባችሁም ብሎ ማለቱ እኔ እንደ ራሴ አስተያየት ሀብ ስህተት ነው። ሴት ልጅ ናችሁ። ሴት ልጅን መረዳት ያፍቆርስ ሴት ልጅ ነን። ሴት ልጅ ተበድላ ማየት አንፈልግም። ግን እዚህ ጋር ደግሞ እኛ የምንጮኸው በእርግጠኝነት 100% የብሩኬ ልጅ ስላልሆነ ነው። እዩን በቃ ከመሀላቸው ከሀይሚና ከብሩኬ መሀል አትግቢብን። ኢቨን የብሩኬ ልጅ ቢሆን ራሱ ብሩኬን ነው እንጂ የምናብጠለጥለው እንዴት አደርጋለህ? ሀይሚን ተበደለ፣ ሀይሚን እንዴት ትክዳታለህ? ምክንያቱም እኛም እኮ በሴት ልጅ ነው የቆምነው። አሁን ይች ልጅ ከሌላቸውን ላይፍ አቋርጠው ቆይተው መተው ይሄ ነገር እውነት ነው ቢሆን ብላችሁ ስታስቡት ማለት ነው ህይወታቸውን ትተውታል አይደለ? አሁን እሱ ደስተኛ ላይፍ አሪፍ ህይወት እየኖረ መታ ብትበጠብጥ ጥፋተኛዋ ማናት? ያቺ እዩ ናታ። ምክንያቱም ከእሷ ጋር ያለውን ሪሌሽን ጨርሷል። በመሀል ደግሞ ሀይሚን አፍቅሮ ሂዶ ከዛች ልጅ ጋር ሪሌሽን ቢያደርግ ጥፋተኛ ማን ነው? ብሩኬ ነው። በእሷም ጥፋት ቢኖርባት ዋናውን ጥፋት የሰራ ብሩኬ ነው። ምክንያቱም ከሀይሚን ትቶ እሷ ጋር ሂዶ መሞካሞክ የለበትማ። ይሄ ነገር ሪሊ ላይፍ ቢሆን እውነት ለመናገር በጣም ተበዳዩ ማናት? በጣም ተበዳዩ ማናት ካል ሀይሚ ናት። ለምን የእሷ ፍቅረኛ አለኝ የምወደው ልጅ አለኝ ብሎ እናንተ ሂዶ ሲከዳችሁ አስቡት፣ መካድ ምን ያህል እንደሚጎዳ ማለት ነው። ስለዚህ አሁን እነዚህ የጨረቃ ፋሚሊን ቤተሰብ እያለ ያለው ሀይሚ ተጎዳችብን፣ ሀይሚ ተካደች፣ እሱ ዝሙት ሰራባት ነው በቃ አንዳንዱ ሰው ማለት ነው። ግን ደግሞ ትክክለኛውን ነገር ወይም ደግሞ የሆነ ነገር ሳናቅ ባናወራ የተሻለ ነው እንጂ ይሄ ስራ ነው። ግን ወደ እውነተኛ ታሪክ ስንወስደው ቤተሰብ እውነት ለመናገር በጣም ተበዳዩ ሀይሚ ናት። እንደዚህ የደረሰ ምን በዓለም ሳይሆን በኢትዮጵያ ውስጥ ሳይሆን በዓለም በጣም በወንድ ልጅ የሚከዱ በጣም ብዙ ሴቶች ናቸው። ይሄ የታወቀ ነው አይደል እንዴ? ሴት ልጅም ወንድ ልጅ ትከዳለች። ግን ደግሞ በጣም የሚበልጠው ወንድ ልጅ ሴት ልጅ ሲገዛ ነው። በቃ ትዳር ይዞ ሌላ ሴት ጋር ሂዶ ይተኛል። እና በጣም ከባድ ነው። እና ይሄ ትክክለኛ ቢሆን ተጎጂዋ ተበዳዩ ሀይሚ ናት እውነት ለመናገር ማለት ነው። ምክንያቱም ያንን ቻስ ተጠቅማ እሷ የሆነ ነገር አደረገች ማለት ሀይሚ እዩ ጥፋተኛ ነች። እና ትክክለኛ ነው ጨረቃ ፋሚሊ። እና እዛ ቪዲዮ ላይ ቤተሰብ በሙሉ የራሳችሁ ጉዳይ፣ ሀይሚን ተውልን፣ ሀይሚን አትንኩን ነበረ። እናንተ ምን ችግር ምን አለባችሁ? እስከ እኔ እናቴን አንዳንዴ እኔ ቅመሟን ግን ምን ያህል ብትወዷት ነው እኔ እንጃ አላቅም። በጣም ብዙ ሰው የሚወዳት አለ። እውነት እኔ አንዳንዴ የሰው መውደድ ስጠኝ ይባላል። ወይኔ እንዳለ እዛ ኮሜንቱ እንዳለ ሀይሚዬ እኔ ቅመም፣ ሀይሚዬ እኔ ጭራቅ። ምክንያቱም እሷ ተበዳይ ሁና ስላዩት እኮ ነው ማለት ነው።
ምክንያቱም ሴት ልጅ ወዳችሁት አፍቅሯችሁ አፈቅርሻለሁ እያለ እንትን እያላችሁ ሲከዳችሁ ምን ያህል ልብ እንደሚሰብር ያየ ያውቀዋል። እና በጥቅሉ ያ ነው። እና እንትና ማን ሀኒ ነው ስሟ መሰለኝ የሀብ ፍቅረኛ እና ዩኒጅ ማናገር ፈልጋለሁ። ትክክል ናት። ከህይወታቸው ትራቅ ነው እሷ በቃ ከህይወታቸው ትራቅ፣ አትግባ፣ አታጣላቸው፣ አታለያያቸው ነው። ትክክል ነው። በጥቅሉ ግን ይሄንን እንደ ቁም ነገር ብንወስደው ነው እንጂ ቤተሰቦች የሚሰሩት ስራ ነው። ደጋግም የምላችሁ ስራ ነው፣ ስራ ነው። አንድ የምትዘነጉት ነገር አለ። ስራ ነው እየሰሩ ያሉት። ግን እውነት ቢሆን ትክክል ናችሁ። ጨረቃ ፋሚሊ ሀይሚ ተበዳይ ናት። በቃ ሀይሚ ተበዳይ ናት። እና ግን ይሄ ሞር ትክክል ነው። እያንዳንዱ ምን አይነት ሪያክሽን እያንዳንዱ ስንት ነገር ኤዲት ተካት አድርጎ መሰላችሁ የሚወጣው እና እየተመካከሩ ነው የሚሰሩት። ዛሬ ቪዲዮ ከሀይሚ ቤት ምን እንደሚሰሩ ከብሩኬ ቤት ምን ተባብለው ምን ላይ እሷ መልስ መስጠት እንዳለበት ብሩኬ ምን ብሎ መልስ መስጠት እንዳለበት እየተመካከሩ ነው የሚሰሩት እና ብዙ ልጆች ደግሞ ኮሜንት ላይ መጨረሻ ላይ እኮ ጨረሻ ላይ ገፍትሯት እኮ ወድቃ ነበር እና ያ ድራው እንትን ስራ ነው ምናምን ነው። አዎ ስራ ነው፣ ስራ ነው። ብዙ ልጆች ኮሜንት ላይ ስራ አይደለም ትክክል ነው ከርቷታል፣ ሸርሙጣ ነው ብሩኬ ምናምን እያለችው ነበር። እና ስራ ነው። እህቶች ያታስቡ። አንዳንድ ይዋህች አላችሁ እና እየሰሩ ነው። አሁን ትናንትና በፍጹም የሰሩት ምን አንዳንዴ እኮ እናንተ ሰውን ራሱ ዝም ብላችሁ ትክክለኛ ውሸት እንትን ለማለት ማለት ያ ነገር የሚጎዳ ከሆነ ነጭ ውሸት ወስዳችሁ ትክክለኛ የሆነውን ነገር ታወራላችሁ። እነሱም በቃ ድራማ እንደሆነ እያወቁ ሲጀመር አይጠፋቸውም ምን እንደሚሉ ማለት ነው። እና እንደዛ ነው በጥቅሉ። ሀይሚና ብሩኬ መቼም አይለያዩም፣ አታስቡ። ምክንያቱም የብዙዎቻችን ምኞት ሀይሚና ብሩኬ እንዲለያዩ ወይም ደግሞ በሀይሚና በብሩኬ መሀል አንድ ሰው እንዲገባ አንፈልግም። እና አይለያዩም። ዘና ፈታ በሉ እና በጣም ነው የምትገርሙኝ። ግን እውነት አንዳንዴ እኔ እንጃ ሰው ለካ ሲወዳችሁ ወይኔ ፍቅቅ ማትሉ ልጆች አላችሁ። ፍቅቅ ማትሉ ልጆች አላችሁ። ከምር እንዲች ንቅንቅ ማትሉ ማለት ነው። እና ይመቻችሁ። ለማንኛውም ዛሬ ደግሞ እንግዲህ ትናንትና አልመጡም። ዛሬ ሰው በሀይሚዬ ቤት እንጠብቃቸዋለን ማለት ነው። ቅመሟ ግን አልናፈቀቻችሁም? ስቶሪ ላይ ግን አንድ ፒክቸር አድርጋለች፣ ፎቶዋን ደቅ አድርጋለች፣ ግን ጠፍታለች። ያው ትናንትና አንዳንድ ቀን ስጠፋ ሀይሚ ለምን ጠፋች ብለን ብዙዎቻችን ፈልገታለን፣ እርግጠኛ ነኝና ለማንኛውም እንጠብቃለን ዛሬ ማለት ነው። ቪዲዮን ላይክ እያደርጋችሁ ተባበሪ ቤተሰቦች፣ እወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።